ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣነውን ስፖርታዊ ጥንቅር በቅደም ተከተል እያደረስናችሁ እንቆያለን። አብራችሁን ስትቆዩ በሐሳብ መስጫ ሳጥናችን ላይ ዛሬ የትኛው ስቴዲየም ነበራችሁም በርከት ያሉ ጨዋታዎች በአውሮፓ ሊጎች ሲደረጉ ስለነበረ የነበረባችሁበትን ስቴዲየም እና እንደዚሁም ደግሞ የጨዋታዎቹን ውጤት ጻፉልን። በመረጃ ሰዓታችን እኛ አስቀድመን የተወሰኑ የሀገር ቤት መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። አህጉራችን አፍሪካ ላይ ጥቂት እንቆያለን። በአውሮፓ የመረጃ ሰዓታችን ከባርሴሎና ጋር በተያያዘ ዛሬ ትልልቅ መረጃዎች ወጥተዋል፣ እናደርሳችኋለን ለእናንተ ውድ አድማጮቻችን። ሪያል ማድሪድ 2 ተጫዋች ብቻ ቀርቶታል። በጣም አነጋጋሪ ነገር ነው የተፈጠረው። በፋብሪዞ ሮማኖ በኩልም ስለ ሪያል ማድሪድ የወጡ መረጃዎችን ይዘናል። በአውሮፓ ታላላቅ ክለቦች እናነሳለን። እንደሚታወቀው መካከለኛው ምስራቅ ቅልጥ ያለ አውዳሚ ጦርነት ላይ እንዳሉ ይታወቃል። ከዚህ ጋር በተያያዘ ክርስቲያኖ ሮናልዶ ምንድን የገጠመው ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። በፕሪሚየር ሊጉ ዩናይትድን የሚከተለውን ቡድን እንነግራችኋለን። በርንሞዝ በጣም አስደናቂውን ቡድን አንስተን እንጀምራለን። በቢግ ሲክስ የቶትንሃም መውረድ አይቀሬ ነው እየተባለ ነው ያለውን ሰው በምክንያትነት እናነሰዋለን። ከቼልሲ ጋር በተያዘ በጣም ወሳኝ ጨዋታ አለባቸው በዚህ ሳምንት ከአርሰናል ጋር። የቡድኑ ወሳኝ ሰው የሚለን ነገር አለ። ከሊቨርፑል ጋር በተያዘ ጠቀም ያለ ገቢ ማግኘታቸው እየተነገረ ይገኛል። አርኔ ስሎት ቁጥራዊ መደርደሪያዎችን ይዘው መጥተው እየተከራከሩ ይገኛሉ። ስለ አንድ ተጫዋች የተናገሩት ነገር አለ ከጉዳት ጋር በተያዘ በዚህ የቡድን ዜና እናነሳለን። ሊቨርፑል ቤት ያው በርካታ ጉዳቶች አሉ። ከዚህ ጋር በተያዘ ተጨማሪ ያጣራናቸው መረጃ አለ። የሊቨርፑልም ደጋፊዎች ስለ ዛሬው ጨዋታ ሀሳብ አስተያየታችሁን በውጤቱ የተሰማችሁን ጻፉልን። በአርሰናል የመረጃ ሰዓታችን በርካታ መረጃዎችን ይዘናል። የቡድኑ አጥቂ ቪክተር ጊዮኬሬሽ በጋዜጣዊ መግለጫ ላይ ለየት ያለ ሀሳብ ይዞ መጥቷል። ከዛ በዘለለ በለንደን ደርቢ የሚጠበቁ ሁነቶች አሉ። አርሰናል በፕሪሚየር ሊጉ ያለውን ጉዞ እናነሳለን። ለየት ያለም ጥንቅር ከአርሰናል ጋር በተያዘ ለአርሰናል ደጋፊዎች ይዘናል። የአርሰናልም ደጋፊዎች በቃል ስፖርት ዩቲዩብ ቻናላችን ላይ አብራችሁን ቆዩ። ከማንቸስተር ዩናይትድ ጋር በተያዘ ፓላስን ነው የሚገጥሙት በዚህ ሳምንት። ኦሊቨር ግላስነር ስለ ዩናይትድ ለየት ያለ ሀሳብ ይዘው መጥተዋል። እሳቸው የመሰከሩለት ዩናይትድ ከባርሴሎናም ከአርሰናልም ከሪያል ማድሪድም ከሲቲም ከባየር ሙኒክም ከፓሪሰን ጀርሜንም ልቆ የሚገኝ ሆኗል። ዛሬ ማንቸስተር ዩናይትድ ምርጥ በሁለቱም ዘርፍ አንድ ሰው ሆኗል። የቡድን ዜና በዛው አያይዘን እናነሳለን። ማንቸስተር ዩናይትድ 2 ዋጋ ከፍሎባቸዋል የተባሉ አሰልጣኞችን በተመለከተ ልዩ ጥንቅር ይዘናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ ለመልካም ምኞቶቻችሁ ሁሉ እጅግ አድርገን ከቃል ስፖርት ዩቲዩብ ቻናል እናመሰግናለን። አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ መሪው ሲዳማ ቡና ከሐዋሳ ከተማ ጋር ያደረጉትን የጨዋታ በ2-1 በሆነ ውጤት ድል አድርገዋል። ሲዳማ ቡና ሐዋሳ ከተማን 2-1 ሲያሸንፉ ብርሃኑ በቀለ 42ኛው ደቂቃ ላይ፣ መስፍን ታፈሰ 53ኛው ደቂቃ ነው ሲዳማን 2 የማሸነፊያ ግቦች ያስቆጠሩት። ተባረኬፎም 49ኛው ደቂቃ ላይ ሐዋሳ ከተማን ከሽንፈት ያልታደገች ብቸኛ ግብ ከመረበ አዋህዷል። ሲዳማ ቡና ማሸነፉን ተከትሎ ፕሪሚየር ሊጉን በ3 ነጥብ ልዩነት መምራት ጀምሯል። በ39 ነጥብ ይመራዋል። ሐዋሳ ከተማ በ36 ነጥብ ሁለተኛ ደረጃ ላይ እንደዚሁ መቀመጥ የቻለበት ውጤት ነው የተመዘገበው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት ሁሉም መርሃ ግብሮች እንዲሁ ተደርገው ተጠናቀዋል። የኢትዮጵያ ፕሪሚየር ሊግን ሲዳማ ቡና በ39 ነጥብ ይመራል። ሐዋሳ ከተማ በ36 ይከተላል። ነገሌ አርሲ በ36 በግብ ክፍያ 3ኛ፣ ፋሲል ከነማ በ33 ነጥብ 4ኛ፣ አዳማ ከተማ በ32 ነጥብ 5ኛ ነው። መቻል 6ኛ፣ ኢትዮ ኤሌክትሪክ 7ኛ፣ ባህር ዳር ከተማ 8ኛ፣ ሀዲያ ሆሳና 9ኛ፣ ምድረገነት ሽረ 10ኛ፣ ኢትዮጵያ ቡና 11፣ ድሬዳዋ ከተማ 12፣ ኢትዮጵያ ንግድ ባንክ 13፣ ቅዱስ ጊዮርጊስ 14ኛ፣ ኢትዮጵያ መድን 15ኛ፣ ሸገር ከተማ 16ኛ፣ ወላይታ ዲቻ 17ኛ፣ መቀለ ሰባ እንደርታ 18ኛ፣ ወልዋሎ አዲግራት ዩኒቨርሲቲ 19ኛ፣ አርባ ምንጭ ከተማ
20ኛ ደረጃ ላይ ተቀምጠዋል። በኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት ከተጠናቀቀ በኋላ አቤል ያለው ከቅዱስ ጊዮርጊስ፣ አዲስ ግዳይ ከኢትዮጵያ ንግድ ባንክ፣ ታምራት እያሱ ከፋሲል ከነማ 8 ግቦች ይዘው ከፍተኛ ግብ አግቢነቱን ይመሩታል። መሐመድ አበራ፣ ሳይመን ፒተር፣ አቡበከር አዳሙና ጌታነህ ከበደ ደግሞ 6 ግቦችን አስቆጥሯል። የኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት ከተጠናቀቀ በኋላ ያሉ መረጃዎች ናቸው። የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት የፊታችን ማክሰኞ ከአድዋ ድል ማግስት የካቲት 24 ጅማሮን ያደርጋል። ተከታታይ መረጃዎች ይኖሩናል። በአፍሪካ ጉዳይ አንድ መረጃ እናንሳ። በአፍሪካ በኩል የሞሮኮ ብሔራዊ ቡድን ከዋሊድ ረግራዊ ጋር ሊለያይ መሆኑ ይታወቃል። ከዚህ ጋር በተያዘ ቀጣዩ አሰልጣኝ ማን ሊሆን ይችላል በሚል የሩመር መረጃዎችን አግኝተን ከዚህ በፊት በዩቲዩብ ገጻችን ላይ አጋርተናችሁ ነበረ። በቃል ስፖርት ዩቲዩብ ቻናል ዣቪ አሎንሶ ዣቪ ሄርናንዴዝ ስሙ እየተነሳ ነበረ ከዚህ ብሔራዊ ቡድን ጋር። እናም የመጀመሪያ ምርጫ መሆኑን አረጋግጧል። ታማኙ የዜና ምንጭ ፋብሪዞ ሮማኖም ማርካም መረጃውን ይዞት ወጥቷል። ዣቪ ሄርናንዴዝ በዓለም ዋንጫ የሞሮኮ ብሔራዊ ቡድንን ሊመራ የሚችልበት በጣም ሰፊ እድል አለ እየተባለ ነው። ስፔናዊ ሰው በአውሮፓ የምትገኘዋን የሞሮኮ ቅርብ ሀገር ለአፍሪካዊቱ ሀገር ማለት ነው እየመራ በዓለም ዋንጫ ልናየው እንችላለን። በስፔን ላሊጋ አንድ ጨዋታ ተጠናቆ ውጤት እጃችን ላይ ደርሷል። ሪዮ ቫይካኖ ከአትሌቲኮ ቢልባኦ ያደረጉት ጨዋታ ነው። ጨዋታው 1-1 ተጠናቀቀ። ፍሩቱስ 35ኛው ደቂቃ ላይ ለሪዮ ቫይካኖ፣ እንደዚሁም ለአትሌቲኮ ቢልባኦ ኢናኬ ዊሊያምስ 47ኛው ደቂቃ ላይ ነው ግብ ማስቆጠር የቻሉት። ውድ ቤተሰቦቻችን ሌሎችም በርከት ያሉ ጨዋታዎች እየተካሄዱ ነበረ በስፔን ላሊጋ። በተለይም የባርሴሎና ጨዋታ በትልቁ ሲጠበቅ እንደነበረ ይታወቃል። ምናልባት 37ኛው ደቂቃ ላይ ላሚን ያማል ያስቆጠራት ግብ የባርሴሎና ደጋፊዎች ስቴዲየም ከፍለው ቢገቡ የማይቆጭበት አይነት ተጫዋች ያገኙ ይመስላል። እረፍት ባርሴሎና 2-0 ቪላሪያልን እየመራ ነበረና የላሚን ያማል ሁለተኛው 37ኛ ደቂቃ ላይ ያስቆጠራት ግብ ፍጹም የተለየች እንዴት ያለ አስደናቂ ተጫዋች መሆኑን የተመለከትንበት ነበር። የዚህን ጨዋታ ሙሉ ውጤት በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ጠብቁን። ፍራንኪ ዲዮንግ በጉዳት ምክንያት እንደሌለ ይታወቃል። በነገራችን ላይ አሁን በወጣ መረጃ መሰረት በተለይም ዴሮ ስፖርት ይዞት በወጣው መረጃ መሰረት ፍራንኪ ዲዮንግ በዓለም ዋንጫ ምክንያት በቀጣይ 100% ለጨዋታ ዝግጁ ካልሆነ ለባርሴሎና እንደማይጫወት ተረጋግጧል። የዓለም ዋንጫ አሁን ክለቦች ላይ ጠላ ሊያጠላ ይችላል እየተባለ ነው። በተለይም ተጫዋቾች በዓለም ዋንጫ ሀገራቸውን ለመወከል ሲሉ እንግዲህ የሚሰጣቸው ማስጠንቀቂያ ከብሔራዊ ቡድን 100% ጤናማ ካልሆናችሁ አትጫወቱ የሚለው በ4 ዓመት አንድ የሚመጣ ውድድር መሆኑ ደግሞ ለተጫዋቾች በትልቁ የሚጠበቅ ነው። ተጫዋቾች ያንን እያደረጉ ነው ተብሏል። አንደኛው ፍራንኪ ዲዮንግ ነው። በባርሴሎና በሪያል ማድሪድ ከሰሞኑ ኬሊያን መባፔን ሰምተናል። 100% ዝግጁ ካልሆነ አይጫወትም በሚል ማለት ነው። ምናልባት የመጀመሪያ ዙር የቤርናቤው ጨዋታ ላይ ከተገኘ በሚል በጥርጣሬ ነው። የፍራንኪ ዲዮንግን በተመሳይ ነው ተብሏል። በዓለም ዋንጫ ምክንያት በጉዳቱ ምክንያት ማለት ነው 100% ዝግጁ ካልሆነ ለባርሴሎና ጨዋታን አያደርግም። የካታላኑ ክለብ ባርሴሎና በዓለም ላይ እንግዲህ ካሉ የማሊያ ሽያጭ በርካታ ገቢ በማግኘት ቀዳሚ ክለብ መሆኑ ተረጋግጧል። ባርሴሎና ከማሊያ ሽያጭ ሪካርድ የሆነ 277 ሚሊዮን ዩሮ ገቢ አግኝቷል። ይሄ በማሊያ ሽያጭ ብቻ መሆኑ በጣም አስገራሚ ያደርጓል። የክለቡን አብዛኛውን የዓመታዊ ደሞዝን የሚሸፍን ነው። የሰራተኞቹን፣ የተጫዋቾቹን የብዙ ነገር ሸፍኖ በነገራችን ላይ ትርፍም ጭምር ነው። በእርግጥ ባርሴሎና ከተቀናቃኙ ሪያል ማድሪድ በከፍተኛ ገንዘብ በልጧል። ሪያል ማድሪድ ከማሊያ ሽያጭ ያገኘው ገቢ 46 ሚሊዮን ዩሮ ነው። የባርሴሎና 277 ሚሊዮን ዩሮ ነው። ውድ ቤተሰቦቻችን በዚህ ረገድ ባርሴሎናም በመለያ ሽያጭ ብቻ እጅግ በጣም ከፍተኛ ገቢ አግኝቷል። ይሄ ደግሞ ያለበትን የፋይናንስ ቀውስ ለማከም በብዙ ይረዳዋል። የካታላኑ ክለብ ባርሴሎና ማርከስ ራሽፈርድን በቋሚነት ለማስፈረም ውይይት ላይ እንዳለ ይታወቃል። ባርሴሎና ከማንቸስተር ዩናይትድ ጋር በ30 ሚሊዮን ዩሮ የመግዛት አማራጭ ባለው ውሰት ውል ማስፈረሙ ይታወሳል። ባለፈው ክረምት ላይ የባርሴሎና ስፖርቲንግ ዳይሬክተር ዴኮ በዚህ ሳምንት ከተጫዋች ወኪል ጋር ውይይታቸው መልካም መሆኑን ካረጋገጡ በኋላ ሁለቱ ወገኖች ቀጣይ ክረምት ዝውውሩን ቋሚ ለማድረግ ከስምነት ደርሰዋል። ባርሴሎና የተጫዋቹን 30 ሚሊዮን ዩሮ ለማንቸስተር ዩናይትድ ለመክፈል ማሰቡ ነው እየተጠቆመ የሚገኘው። የዝውውር ሂሳቡ ለ3 ዓመታት ተከፍሎ በየዓመቱ 10 ሚሊዮን ዩሮ እንደሚከፈል ይታወቃል። ከዚህ ለዩናይትድ ድንቡሉ አልቀንስም ብሏል። እናም ባርሴሎናዎች በ3 ዓመት ውስጥ ተከፍሎ የሚያልቀውን 30
ሚሊዮን ዩሮ ለመክፈል አሁን ላይ እንግዲህ በቃል ደረጃ ከስምምነት ደርሷል ተብሏል። ስለዚህ የራሽፈርድ ጉዳይ ተአምራዊ በሆነ መንገድ ካልፈረሰ በስተቀር የባርሴሎና ቋሚ ተጫዋች የመሆኑ ነገር አሁን እርግጥ እየሆነ የመጣ ይመስላል። በማንቸስተር ዩናይትድ የመረጃ ሰዓታችን በማለዳው የቃል ስፖርት ዩቲዩብ ቻናል ጥንቅርም ጉዳዩ ሊጠናቀቅ የሚችልበት እድል እንዳለ ጠቁመናቸው ነበር። የዚህኛው የታማኝ የዜና ምንጫችን ዘ አትሌቲክ የዛሬ መረጃ ነው። በሪያል ማድሪድ በኩል ቶኒ ሩዲገር እና ዴቪድ አላባ ብቻ ናቸው በነገራችን ላይ አሁን 100% ጤነኛ ሆነው ለሰኞ ለሄታፌ ጨዋታ ዝግጁ የሆኑት። ማርካ ነው መረጃውን ይዞት የወጣው። ማርካ ታማኙ የሪያል ማድሪድ የዜና ምንጭ ነው። ልክ ለባርሴሎና ሞንዶ ዲፖርቲቮ እንደምንለው ማለት ነው። ሁለቱ ብቻ ናቸው አሁን 100% ጤናማ ሆነው ለጨዋታ ዝግጁ የሆኑ የመሃል ተከላካዮች። ይሄ ለሪያል ማድሪድ አደጋ ነው። በዛ ላይ ደግሞ ውድ ቤተሰቦቻችን ከአውሮፓ ሻምፒዮንስ ሊግ ጋር በተያዘ በጣም ከበድ ያለ ጨዋታ እንደሚጠብቃቸው ይታወቃል ከማንቸስተር ሲቲ ጋር። ይሄ ለባርሴሎና እንዴት ይወጡታል የሚለውም በትልቁ ይጠበቃል። ከሄታፌ ጋር ነው ቀጣይ የላሊጋ ጨዋታቸውን የሚያደርጉት በአውሮፓ ሻምፒዮንስ ሊግ። በነገራችን ላይ ቡድኑ አሁን ላይ ማለት ነው ልክ ከሲቲ ከደረሰው በኋላ ኦፕታ 2.78% ብቻ ነው ዋንጫ የማንሳት ንጻሬ የሰጠው። ስለዚህ የሪያል ማድሪድ የዋንጫ ህልም በአውሮፓ ሻምፒዮንስ ሊግ ልክ የሲቲ ድልድል ከወጣ በኋላ ያከተመ ለማለት የቀረበ ቅድመ ግምት ነው ኦፕታ ለሪያል ማድሪድ የሰጠው። ቪኒሺየስ ጁኒየር በአውሮፓ ሻምፒዮንስ ሊግ በሁለቱም የቤርናቢዮም የስታዲዮ ዳሊዩዝም ጨዋታ ግብ እንዳስቆጠረ ይታወቃል። በቤኔፊካ ላይ የጆዜ ሞሪኒዮ ቡድን ላይ በነገራችን ላይ ይሄ በታሪክ ለመጀመሪያ ጊዜ ነው አንድ ተጫዋች የጆዜ ሞሪኒዮ ቡድን ላይ በጥሎ ማለፍ ጨዋታ በደርሶ መልስ ግብ ሲያስቆጥር፣ በዛ ላይ ያ የዘረኝነት ጥቃቱ ሂደት ላይ ያ መፈጠሩ ደግሞ ለተጫዋቹ ትልቅ አጋጣሚ ነው። በነገራችን ላይ ቤኔፊካዎች 5 ደጋፊዎቻቸውን ስቴዲየም ዝር እንዳይሉ ቀጥተዋቸዋል። የዘረኝነት ጥቃት ያደረሱ ነበሩ በቀጥታ ኬሊያን ቪኒሺየስ ጁኒየር ላይ። ክለቡም እንደዚህ አይነት ነገሮችን አንታገስም፣ ስለዚህ ያንን የዘረኝነት ጥቃት ቪኒሺየስ ጁኒየር ላይ ያደረሱት ላይ እርምጃ ወስደናል ብለዋል። ከዚህ ጋር በተያዘ ኦሪዮል ቹዋሚኒ ሪያል ማድሪድ ቤኔፊካን የረታበት ድል ከዘረኞች ጋር የተደረገ ዘረኝነትን ከሚያራምዱ ዘረኞች ጋር የተደረገ ጨዋታና ድል አድርገን ነው የምንወስደው ብሏል። በእግር ኳስ ዓለም ውስጥም እግር ኳስ ዘረኝነትን ድል ያደረገችበት ጨዋታ ነው። ፕሪስቲያኒ በቤርናቢዮ ላይ ባለመጫወቱ ደግሞ በጣም ደስተኞች ነን ሲል ተደምጧል። በጣሊያን ውድ ቤተሰቦቻችን ጨዋታ ተጠናቆ ውጤት እጃችን ላይ የደረሳለ። ይሄም ጨዋታ የሴስክ ፋብሬጋሱ ቡድን ኮሞ ከሊሴ ጋር ያደረጉ ጨዋታ ነበረ። 27ኛ ሳምንት የጣሊያን ሴሪ ጨዋታን ኮሞ 3-1 አሸንፏል። በነገራችን ላይ ሊሴ ነበረ በኩሊባሊ 13ኛ ደቂቃ ግብ አስቆጥሮ ይመራ የነበረው። በኋላም ላይ ቶሳስ ዱቪካስ 18ኛው ደቂቃ ላይ፣ ሮድሪጌዝ 36ኛው ደቂቃ ላይ፣ ኬምፔፍ 44ኛው ደቂቃ ላይ ያስቆጠሯቸው ግቦች ናቸው ኮሞን በጨዋታው 3-1 አሸንፎ ድፍን 3 ነጥብ እንዲወስድ ያስቻለው። አሁን ኮሞ ቀጣይ የውድድር ዓመት ያለምንም ጥርጥር የአውሮፓ ሻምፒዮንስ ሊግ ትኬትን ቆርጦ ሊያጠናቅቅበት ወደሚችል ደረጃ በጣም እየቀረበ መጥቷል። ይሄ በሴስክ ፋብሬጋስ በኩል ፕሮፋይሉ ላይ በትልቁ ሊጻፍለት የሚችልና በቀጣይም ግዙፍ የአውሮፓ ክለቦችን ይረከብ ዘንድ እንግዲህ አሰልጣኙን ኳሊቲ የሚያሳይ አይነት ውጤት ነበረ። የፈረንሳዩ ክለብ ፒኤስጂ ለቼልሲ ጨዋታ ዝግጅት እንዲያግዘው ከናንተስ ጋር የሚያደርገው ጨዋታ እንዲራዘምለት ጠይቆ ነበረ። ጨዋታው ፒኤስጂ ከቼልሲ ጋር በሚያደርገው የደርሶ መልስ ጨዋታ መሃል ላይ ሊደረግ መርሃ ግብር ወጥቶለት ነበረ። የፈረንሳይ እግር ኳስ ፌዴሬሽን ፒኤስጂን ጥያቄ በመቀበል የሀገራችን ክለብማ የአውሮፓ ሻምፒዮንስ ሊግ ጨዋታ እያለበት ምን ሲደረግ የሊግ ጨዋታ ይጫወታሉ፣ ለሌላ ጊዜ ይደርሳል፣ ዋናው ቼልሲን እርቱልን ያሉ ይመስላሉ። ናንተስ በበኩሉ ፒኤስጂ ያቀረበውን ጥያቄ መቀበላቸው ተዘግቧል። ስለዚህ በሊጋችን የሚሳተፈው ክለብ ፓሪስ ሰን ዠርሜን የእንግሊዙን ቼልሲን ይርታለን እንጂ ከኛ ጋር የሚደረገውም ጨዋታ ይደርሳል ብሎ ናንተስም ጥያቄውን በጸጋ ተቀብሏል። ይህንም ተከትሎ ፒኤስጂ ከመጀመሪያው ቼልሲ ጨዋታ እስከ መልሱ ጨዋታ የአንድ ሳምንት ረፍት ያገኛል ማለት ነው። ይሄ በጣም አስገራሚ ነው። ውድ ቤተሰቦቻችን ይሄንን ፌዴሬሽኑ ፈቀደለት ለፒኤስጂ። ተጋጣሚውን ናንተስም ግድ የለም ቼልሲን ያሸንፉ የኛ ጨዋታ ይደርሳል ብለው ፈቅደዋልና የፈረንሳይ ክለቦች ትግግዛቸው እጅግ በጣም አስገራሚ ነው። በመካከለኛው ምስራቅ ቅልጥ ያለ ጦርነት ላይ እንዳሉ ይታወቃል። ያው የመካከለኛው ምስራቅ ኢራን፣ እስራኤል እዛ አካባቢ ላይ ያለ ጦርነት አሁን
በርካቶች ለሶስተኛው የዓለም ጦርነት የቀረበ እያሉት ነው። ጉዳያችን ስፖርት ስለሆነ ወደዚሁ እንመለስ። በመካከለኛው ምስራቅ የተፈጠረው ግጭት ተከትሎ የኤዥያ አህጉራዊ እግር ኳስ ውድድር ሊራዘም መሆኑ ተረጋግጧል። የተፈጠረውን ግጭት ተከትሎ በርካታ የቀጠናው ሀገራት የአየር ክልላቸውን የዘጉ ሲሆን የአየር መንገዶችም የተለያዩ ከተሞችን አቋርጠው እየበረሩ ነው። ይህንም ተከትሎ የኤስያ እግር ኳስ ማህበር ጨዋታዎቹን ለማራዘም ውይይት ተቀምጧል። በዚህ ምክንያት የክርስቲያኖ ሮናልዶ ቡድን አልናስር ዱባይ ላይ ከአል ዋሰል ሊያደርጉት የነበረው ጨዋታ ይራዘማል ተብሏል። ምንም ጥርጥር የለውም። እዛ አካባቢ ላይ ያለው ጦርነት አውዳሚ ብቻ አይደለም። ውድ ቤተሰቦቻችን ከበድ ያሉ ጥፋቶችን በሰው ልጅ ላይና በንብረት ላይ እያደረሰ እንደሆነ ይታወቃል። ክርስቲያኖ ሮናልዶም በጨዋታው ላይ ይገኛል ተብሎ ባይጠበቅም ግን ክለቡ እንደማይጫወት ነው አሁን እየወጡ ያሉ መረጃዎች የሚጠቁሙት። ክርስቲያኖ ሮናልዶ 207 ግቦችን በተለያዩ ተጋጣሚ ላይ ያስቆጠረ 159 ክለቦችን 48 ሀገራትን ገጥሞ ግብ ያስቆጠረባቸው ተጫዋች ክለብ አልናስር በዚህ ምክንያት ጨዋታ ላያደርግ ይችላል። ኔይማር በመለበሻ ክፍል ውስጥ ካፉ ማትጠፋው ቃል የዓለም ዋንጫ ናት እየተባለ ይገኛል። በነገራችን ላይ ውድ ቤተሰቦቻችን በቀጣይ የዓለም ዋንጫ ላይ የመገኘቱ ነገር በጣም ዝቅተኛ እንደሆነ ይታወቃል። የብራዚል ሀገር ፕሬዝዳንት ሉላ ዳ ሲልቫ በስም እንዳይጠሩ ለካርሎ አንቸሎቲ ማስጠንቀቂያ እንደሰጡ ይታወቃል። ኔይማር በመልበሻ ክፍል ውስጥ ግን ቀጣዩ ዓለም ዋንጫ የመጨረሻና የመጨረሻ ነው በዛ አገኛለሁ እያለ ነው ተብሏል። የሳንቶስ የመረጃ ምንጮችም ይሄን አመልክተዋል። መረጃውን ይዞት የወጣው ኢኤስፒኤን ብራዚል ነው። ፋብሪዞ ሮማኖ መረጃውን አጋርቶታል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። በዩቲዩብ ገጻችን ብቻ በዩቲዩብ ገጻችን ላይ ለምትገኙ ውድ አድማጮቻችን ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘ ነው የዕለቱ ጥንቅር እንሻገር። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብሮች አንደኛው የበርንማውዝ እና የሰንደርላንድ ጨዋታ ነበረ። ባቸው ውጤት ነው የተጠናቀቀው። ኤሌዥር ለሰንደርላንድ 18ኛው ደቂቃ ላይ፣ ኤቨንልሰን ለበርንማውዝ 63ኛው ደቂቃ ላይ ያስቆጠሯቸው ግቦች። ይህም ውጤት በርንማውዝን ውድ ቤተሰቦቻችን በፕሪሚየር ሊጉ ረጅሙ ያለመሸነፍ ጉዞ ላይ የሚገኝ ሁለተኛው ቡድን አድርጎታል። ዩናይትድ ከተሸነፈ 10 ጨዋታ አልፎታል። አሁን በርንማውዝ 8 ጨዋታ ደርሷል ከተሸነፈ። ስለዚህ በፕሪሚየር ሊጉ ረጅሙ ጉዞ ከዩናይትድ ቀጥሎ በርንማውዝ ሆኗል። የአንድ የኤራኦላ ቡድን በጣም ተቸግሮ ነበር አመቱ ሲጀመር። አሁን ላይ ግን በጣም ጥሩ የሚባለ ግስጋሴ ላይ ይገኛል። ሰንደርላንድ ያለመሸነፍ ጉዞን 1 ብሎ ጀምሯል። ባለፈው ሳምንት ሽንፈት ገጥሞ ስለነበረ ቶትናም ከሊጉ ወርዳል እያለ ነው አለን ሺረር። የቀድሞ የኒካስል ዩናይትድ ተጫዋች አለን ሺረር ቶትናም ከፕሪሚየር ሊጉ ግልጽ የመውረድ ስጋት ያለበት ብሎታል። አለን ሺረር ሲናገርም ያለ ጥርጥር ቶትናም ግልጽ የመውረድ ስጋት አለበት፣ የቶማስ ፍራንክ ስንብት አንዱ ምክንያት ይሄ ይመስለኛል ብለዋል። አክሎም ከአርሰናል ጨዋታ በፊት ደውል እየተሰማ ነበር፣ አሁን ይባስ ድምፁ ከፍ ብሏል እያለ ይገኛል አለን ሺረር። ቡድኑ ተስፋ የለውም እያለ ነው። ቶትናም ከወረደ ክለቡ ላይ ከፍተኛ ጉዳት ያመጣል፣ በፋይናንስ ወደኋላ ይመልሳቸዋል፣ ካለፈው ዓመት በኋላ ችግሩ ይደገማል ብሎ ማንም አልጠበቀም ነበረ። ቶትናም ብሶበታል። ቶትናም መውረዱ የሚቀር አይመስለኝም እያለ ነው። ምናልባት በቢግ ሲክስ ክለቦች ታሪክ ረጅሙ ያለመውረድ ጉዞ ላይ የነበረው ቶትናም ዘንድሮ ስጋቶች እንደገቡት እየተነገረ ነው። ፔድሮ ኔቶ ይህ ምናልባት ብዙ ደቂቃዎች ተሰልፌ እየተጫወትኩ ያለውበት የመጀመሪያ ውድድር ዘመኔ ሳይሆን አይቀርም ብሏል። በእርግጥ ቼልሲ ተጫዋቹን ሲያስፈርመው አንዱ ከተነሳው ጥያቄ የጉዳት ሰለባ የሚሆን ተጫዋች እንዴት ያመጣል የሚል ነበረ። ግን ዘንድሮ ብዙ ጨዋታ እያደረገ ነው። ስለዚህ በዚህ ውድድር ዘመን በጣም ጥሩ ጊዜን እያሳለፍኩ ነው፣ አሁንም ተጨማሪ ነገሮችን ለቡድን ያደርጋለሁ ብሏል። የተሻልኩ ለመሆን ጨዋታዬን ለማሻሻልና አዲስ ነገሮችን ለሞከር ጠንክሬ እቀጥላለሁ ያለው ፔድሮ ኔቶ ቼልሲ ስትጫወት ብዙ ነገር ይጠበቅብሃል። ሻምፒዮንስ ሊግ ዋንጫ ለማንሳት፣ ለሻምፒዮንስ ሊግ ማለፍ ወይም ደግሞ በፕሪሚየር ሊግ ሻምፒዮን መሆን ብዙ ነገር ይጠበቅብሃል ብሏል። ጥሩ ጫና ነው ብሏል። እንደዚህ አይነት ነገሮች ተጫዋቾችን ያበቃሉ። በዚህ ቡድን ውስጥ የሚጫወት ሁሉም ሰው ለዋንጫ መጫወት አለበት። እኔም ለዛ እየተጫወትኩ ነው። በዚህ ክለብ መመዘኛ ዋንጫና ድል ነው እያለ ይገኛል። ከዚህ ጋር በተያዘ የለንደን ደርቢ ጨዋታ ላይ በትልቁ ከቼልሲ በኩል ከሚጠብቁ ተጫዋቾች አንደኛው እሱ እንደሆነ ይታወቃል። ሊቨርፑል ከፍ ያለ ገቢ ማግኘቱ እየተነገረ ይገኛል። ዘአትሌቲክ ነው መረጃውን ይዞት የወጣው። ሊቨርፑል በዚህ ውድድር ዓመት ባለፈው ውድድር ዓመት ከፍተኛ ገቢ አግኝቷል። ይሄም የፕሪሚየር ሊግ ዋንጫን ቦነስ ጨምሮ ነው እያለ ይገኛል የዘአትሌቲክ መረጃ። በነገራችን ላይ ከዚህ ጋር በተያዘም ብዙ ገንዘብ በክረምት ያወጣው ክለብ እንደሆነ ይታወቃል። አርኔ ስሎት 450 ሚሊዮን ፓውንድ አውጥተናል፣
እኛ እኮ በተቃራኒ 300 ሚሊዮን ፓውንድ ገደማ ሸጠናል። ለምንድነው ስለሸጥነው የማታወሩት? ሁል ጊዜ 450 ሚሊዮን ፓውንድ ያወጣ እያላችሁ ዜና የምትሰሩብን። የሸጥነውንም ወደ 300 ሚሊዮን ፓውንድ የሚጠጋ አብራችሁ አውሩት። ከወጪ ቀሪ እኛ ከ200 ሚሊዮን ፓውንድ በላይ አላወጣንም። ስለዚህ መጥፎ የሚባል አይደለም፣ እንደውም እንደ ስኬት ልትናገሩት የሚገባ ጉዳይ ነው ብለው መከራከሪያ ያቀርበዋል። በእርግጥ ከወጪ ቀሪ በጣም ዝቅተኛ ገንዘብ ያወጣ ክለብ ነው በሊቨርፑል በኩል ምንም ጥርጥር የለውም። ዘንድሮ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥም ቡድኑ በዚህ ውድድር ዓመት አሁን ከዩናይትድ ጋር ነጥቡን እንዳስተካከለ ይታወቃል። አርኔ ስሎት አሌክሳንደር ኢሳክን በተመለከተ 20 ደቂቃ በላይ እኮ ያልተጫወተ ተጫዋች ነው በዚህ ውድድር ዓመት በስርዓት። ስለዚህ ስለሱ ብዙ መጥፎ ነገር ማውራት አንችልም። የሚያስፈረመው ነው ለ6 ዓመት ነው። ስለዚህ ብዙ ዓመት አለ ከኛ ጋር የሚቆይበት ብለዋል። ሌላው ዋታሩንዶ በእግሩ ቁርጭምጭሚቱ ላይ በጉዳቱ ምክንያት ቀዶ ጥገና ተደርጓል። ቀሪ ውድድር ዘመን በጉዳት ምክንያት ያመልጠዋል። የጃፓን አሰልጣኝ ሃጂ ሞሪዩስ በጥሩ ሁኔታ ቀዶ ጥገናውን አድርጓል። ኤንዶ እቅዱ በዓለም ዋንጫ በሰዓቱ መድረስ ነው ብሏል። ለሊቨርፑል ከዚህ በኋላ ጨዋታ ያደርጋል ተብሎ አይጠበቅም ዋታሩ ኢንዶ። ስለዚህ ሊቨርፑል ቶፕ 4 ውስጥ ሆኖ ለማጠናቀቅ ወይም የአውሮፓ ሻምፒዮንስ ሊግ መድረክን ይዞ ለማጠናቀቅ በሚያደርገው ጥረት ላይ እንቅፋት ሊሆን ይችላል። ምናልባት ተጫዋቹ በእርግጥ ብዙ እየተጠቀሙበት ባይሆኑ ግን በዚህ ሰዓት ላይ ስኳድ ዴብዙን በብዙ ሊያሳሳባቸው ይችላል። በሊቨርፑል በጣም ጥሩ ስሜት እየተሰማኝ ነው ብሏል ፍሎሪያን ቬርዝ። ከሰሞኑ ወኪሉ አንድ ነገር አንስቶ በተለይም ለሪያል ማድሪድ መጫወቱ አይቀርም ብሎ ካነሳ በኋላ መነጋገሪያው ነበር። ማንቸስተር ከተማን ያለውት በጣም አሪፍ ነው። በእርግጠኝነት በሊቨርፑል እንደ ቡድን ከተማው እንዳጠቃላይ የማንቸስተር ከተማ ጥሩ ነው። አልፎ አልፎ በጎዳና ላይም ስንቀሳቀስ በሊቨርፑል ደጋፊዎች ዘንድ ተቀባይነት እንዳለኝ ተመልክቻለሁ ብሏል። በእርግጥ መጀመሪያ አካባቢ ሚዲያው ላይ ነበረ በጣም ጫና በርክቶበት የነበረው በተለይም ጎልና አሲስት መጥፋቱ። ያ ነገር በጊዜ ሂደት እየተቀረፈ እንደመጣ ይታወቃል። ብዙ ጥንካሬዎች አሉኝ፣ በጊዜ ሂደት ከቡድኑ ጋር እየተላመድኩ ይመጥቻለሁ። በቀጣይ ሊቨርፑል የአውሮፓ ሻምፒዮንስ ሊግን ትኬት ቆርጦ የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆን ይችላል። በተቀሩት ውድድሮች እንደ አውሮፓ ሻምፒዮንስ ሊግ፣ ኤፍኤ ካፕ ላይ ደግሞ ዋንጫዎችን ለማንሳት ጥሩ ቡድን አለንም ሲል ተደምጧል። አርሰናል ትላንትና በአንድ ቻሪቲ ላይ ተጫዋቾቹ ተገኝተው ነበረ። በቶክሲዶ እንደምታዩት ዝንጥ ብለው ነው የመጡት የአርሰናል ተጫዋቾች። ሚኬል አርቴታ ፊት አውራሪ ሆነው ከፊት ይመሩት ነበረ። ማጋሌሽ፣ ዴክላን ራይስ ግራና ቀኝ፣ እነሳላ፣ ኦዴጋርድ፣ ካላፊዮሪ፣ ዳቪድ ሪያ ከኋላቸው ይታዩ ነበረ። የአንድ ቻሪቲ ጉዞ ላይ ነበረ፣ እዛ ስቴዲየም ውስጥ ነበረ እና እዛ ሲሄዱ ነው። ከዚሁ ጋር በተያዘ ቪክተር ጊዮኬሬሽ ስለ ቀጣዩ ጨዋታ ሀሳቡን አጋርተዋል። ቪክተር ጊዮኬሬሽ በኖርዝ ለንደን ደርቢ ካደረግኩት በላይ በዚህኛው የለንደን ደርቢ ጠብቁኝ ብለዋል። በእርግጠኝነት ከቼልሲ ጋር የሚደረግ ጨዋታ ነው። ያው ሁለቱም የለንደን ክለቦች ናቸው፣ አርሰናልም ቼልሲም። ስለዚህ አንዱ በምዕራብ አንዱ በሰሜን ቢገኝም ማለት ነው የለንደን ደርቢ ይሆናል። ከቶትናም የሚደረገው ደግሞ የሰሜን ለንደን ደርቢ። ስለዚህ በሰሜን ለንደን ደርቢ ጨዋታ ላይ 2 ጎል አስቆጥሮ የሳምንቱ ኮከብ የተባለው ቪክተር ጊዮኬሬሽ በቼልሲ ጨዋታ ላይ ግን ከዛ ላቅ ያለ ነገር ጠብቁ ብለዋል። በኤምሬትስ ስቴዲየም በሚደረገው ጨዋታ ላይ በነገራችን ላይ ትልቅ ቲፎ መሰራቱ እየተነገረ ይገኛል። 40 ሜትር ርዝማኔ አካባቢ ያለው እየተባለ ነው። ይህ ቲፎ በቼልሲ ጨዋታ በፊት በስቴዲየም ውስጥ ይታያል ተብሏል። በርካታ ሌጀንዶችንና የአሁኖቹን ከዋክብቶች የያዘ ነው ተብሏል። ይህ ቲፎ በእርግጥ ከዚህም በፊት ተጠቅሞታል ይህንን ቲፎ። ስለዚህ በቼልሲ ጨዋታ ላይ ተጫዋቾችን ለማነቃቃት ይጠቀሙታል ተብሏል። አርሰናል በፕሪሚየር ሊጉ በዚህ ውድድር ዓመት ከተቆጠሩበት ጎሎች 44 በመቶ የመጡት በቀጥታ ከግለሰብ የተጫዋች ስህተት ነው እየተባለም ይገኛል። ምናልባት አሁን ከዚህ በኋላ በተቀሩት ጨዋታ ላይ ግን ስህተት እንደ ቡድን የማይፈቀድበት ሰዓት ነው ለአርሰናል። እናም ከዚህ ጋር በተያያዘ አርሰናል የለንደን ደርቢን ጨዋታ በጥንቃቄ ይወጣል ተብሎ ይጠበቃል። ከዚህ ጋር በተያያዘ የቀድሞ የቼልሲ ተጫዋች ኤዲን ሃዛርድ በልጅነቱ የሪያል ማድሪድ ትልቅ ደጋፊና የቴሪ ዳንኤል ኦነሪ አድናቂ እንደነበረ፣ አርሰናልን ይወድ እንደነበረ፣ ልጅ በነበርኩን ጊዜ እኔ የአርሰናል ደጋፊ ነበርኩ፣ ነገር ግን እነሱን ለመቀላቀል አስቤ አላውቅም ነበር ብሏል። የሰሜን ለንደን ደርቢን ጨዋታንም እንደሚከታተለው በዛው አያይዞ ገልጿል። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር ማንቸስተር ዩናይትድ ጠንካራ ነው ሲሉ ከጨዋታው በፊት ሀሳባቸውን አጋርተዋል። ዩናይትድ ምርጥ ቡድን ነው ያሉት እሳቸው አሰልጣኙ ሚዛኑን የጠበቀና ልምድ ያለው
ነው። ጥሩ ተጫዋቾችም በዩናይትድ ውስጥ አለ እያሉ ይገኛሉ። አክለውም ኦልድ ትራፎርድ ላይ በራስ መተማመን ሊኖረን ይገባል፣ በኤቨርተን ጨዋታ ሲያጠቁ ፈጣን እንደነበሩ ተመልክቻለሁ እያሉ ነው። የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ እነሱ ይላሉ ኦሊቨር ግላስነር አሁን በጥሩ ያስተሳሰብ ሁኔታ ላይ ናቸው። ኩኒያ በራስ መተማመኑ በጥራት ደረጃ የሱን መመልከት ትችላላችሁ። በራሱ የግብ ክልል ይታገላል። በአንተ የግብ ክልል ለጎል ሲቆጠረበት ምክንያት ይሆናል። ሲፋለም ተመልክቻለሁ በኤቨርተኑ ጨዋታ ላይ። ካሪክ ይዞት የመጣው የጨዋታ ስታይል በጣም ከባድ ነው፣ ለዚህ እንዘጋጃለን እያሉ ነው። የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ስለ ጨዋታው ቅድመ ግምታችሁን ላኩልን። ማንቸስተር ዩናይትድ 16 ነጥቦችን ካለፉት 6 ጨዋታ አሳክቷል። ያ ማለት ከአርሰናል፣ ከሲቲ፣ ከአውሮፓ ዙሪያ ደግሞ ብናይ ከባርሴሎና፣ ከሪያል ማድሪድ፣ ከባየር ሙኒክ፣ ከፓሪሰን ጀርሜንም በላይ ነጥብ የሰበሰበ ክለብ ያደርገዋል። እሳቸው ወደ ዩናይትድ ከመጡ በኋላ ካሪክ ካለ ድል አለ እስኪባል ድረስ ማለት ነው። ዲያጎ ዳሎ በወቅታዊ ሁኔታም ላይ እውነቱን ለመናገር እሱ በትክክል የጠበቅኩት ሆኖ ነው ያገኘሁት ብሏል ማይከል ካሪክን። ምክንያቱም እሱ እንደ ረዳት አሰልጣኝ አይቸው ነበረ። አሁን ግን ሚናውን ስትመለከቱ ዋና አሰልጣኝ ሆኖ የሚሾሙት የሚያደርጉትን የላቀ በዛ ተመሳሳይ ደረጃ ልትሉት በምትችሉት ደረጃ ሊያደርግ የሚችልና ዝቅተኛ ቅድመ ግምት የሚሰጠው አሰልጣኝ አይደለም ብሎ አሰልጣኙን በብዙ አወድሷል። በእርግጥ የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎችም ለቋሚነት ይገባዋል እስኪሉ ድረስ በካሪክ ደስተኛ መሆናቸውንም ሲያደርሱን ነበረ። በአሰልጣኝ ማይከል ካሪክ የሚመሩት ማንቸስተር ዩናይትዶች የወራ የካቲት የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት የፊት መስመር አጥቂው ቤንያሚን ሼሽኮ የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ተብሎ ተመርጧል። በቃል ስፖርት ዩቲዩብ ቻናላችን ላይ እጮችን ከሰሞኑ ይፋ አድርገን በርካታ የዩናይትድ ደጋፊዎች በዩቲዩብ ገጻችን ሀሳብ መስጫ ሳጥን ላይ ምላሹን ሲጽፉልን ወይም ምልከታቸውን ሲጽፉ ነበር። በዚህ መሰረት ቤንያሚን ሼሽኮ በወሩ ለማንቸስተር ዩናይትድ ተቀይሮ እየገባ 3 ጎሎችን አስቆጥሮ ነበረ። ፉልሃም፣ ዌስትሃም፣ ኤቨርተን ላይ አንዱ አቻ አድርጓቸዋል፣ ሁለቱ እንዲያሸንፉ አድርጓቸው ነበረ። ከዚህም በተጨማሪ ቤንያሚን ሼሽኮ ዌስትሃም ላይ በጨዋታው መጠናቀቂያ ያስቆጠራት ያቻነት ግብ የማንቸስተር ዩናይትድ የወሩ ምርጥ ግብ ተብላ ተመርጣለች። ቤንያሚን ሼሽኮ ለኒካስል ዩናይትድ ይፈርም ዘንድ ኒካስል ዩናይትድ በጣም ትልቅ የተባለ ገንዘብ ከዩናይትድ በላይ አቅርበው እንደነበረ በወቅቱ በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የዝውውር መረጃን ስናደርሳችሁ ለውድ አድማጮቻችን አጋርተን ነበረ። ያኔ ዩናይትድ እንዴት እንዳስኮበለሉ ይታወቃል። ለምን እንደመጣ ደግሞ አሁን በትክክል ምላሽ የሰጠበትን ወር እያሳለፈ ይገኛል። ማንቸስተር ዩናይትድ በኦልድ ትራፎርድ ባለፉት 12 የፕሪሚየር ሊግ ጨዋታ 27 ነጥቦችን ሰብስቧል። 8 አሸንፎ 3 አቻ ወጥቶ 1 ተሸንፎ ከዚህ በፊት በነበሩ 13 ጨዋታ ማሳካት የቻለው 11 ነጥብ ብቻ ነበረ። አሁን ግን ማንቸስተር ዩናይትድ ተለውጧል። ይህ ቡድን ቀጣይ ጨዋታውን የሚያደርገው ከክሪስታል ፓላስ ጋር ኦልድ ትራፎርድ ላይ ነው። ለዩናይትድ ጥሩ መነሳሻ የሚሆን አይነት ሪከርድ ይመስላል። ከዛ በዘለለ ግን ቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ ማንቸስተር ዩናይትድ 26.3 ሚሊዮን ፓውንድ ለኤሪክ ቴን ሃግ እና ለሩበን አሞሪም በጣምራ መክፈሉ ተረጋግጧል። ለቴናግ 10.4 ሚሊዮን ፓውንድ እሳቸውን አባሮ የሾማቸው ሩበን አሞሪምንም አባሮ 15.9 ሚሊዮን ፓውንድ በጣምራ 26.3 ሚሊዮን ፓውንድ። ዩናይትድ በጣም ከጎዱት የዚህኛው የውድድር ዓመት ወጪዎች አንደኛው ነበረ። በማለዳው ጥንቅር የጨዋታ ውጤቶችንና ሌሎች አጫጭር መረጃዎችን ይዘን እንምጣ። ሰናይ ምሽት።